It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አረ ማንቸስተር ዩናይትድ ላይ ምን አዲስ ነገር አለ የሚል ጥያቄ አለ። እሱ ላይ መልሽና። እሺ፣ ዩናይትድ ላይ አሁንም ድረስ በብዛት እየሰማቸው መገኛቸው መረጃዎች የተጫዋቾችን በተመለከተ ፍላጎቱ አሁንም ሰፊ መሆኑን እና በጣም የተለያዩ አማራጮችን እየተመለከተ እንደሆነ የሚያሳዩ ናቸው። ይሄ ዩናይትድ ላይ በተመለከተ በተደጋጋሚ ከሰማናቸው ጉዳዮች መካከል ይጠቀሳል። አንደኛው ያው የጆሹዋ ዚርክዚ ጉዳይ አለ። ጆሹዋ ዚርክዚ ወደ ጣሊያን የመመለሱ እድል በጣም ሰፊ እንደሆነ እየተገለጸ ነው የሚገኘው። በጣሊያን ያሉ ክለቦች ደግሞ በተደጋጋሚ ጥያቄ እያቀረቡ ነው። ዩቬንቱስ፣ ሮማ፣ ኮሞ የሚፈልጉት ክለቦች ናቸው ተብሎ ተገልጿል። በተለይ ግን በተለይ ግን ወደ ዩቬንቱስ የሚሄድበት እድል የሚመቻች ከሆነ ደግሞ የበለጠ እንግዲህ ዩናይትድ የሚጠቀምበት እድል ይኖር ይሆናል ተብሎ ነው እየተገለጸ የሚገኘው። ግን ዩናይትድ አንድ ሌላ ሰሞኑን አሁን በብዛት ስንሰማ የነበረው የመሀል ክፍል ተጫዋችን በተመለከተ ነበረ። አሁን ደግሞ መረጃዎቹ ከዩናይትድ ጋር በተያያዘ በአብዛኛው የፊት መስመሩን ማጠናከር ላይ ትኩረት ያደረገ እና እዛ ቦታ ላይ የሚጫወቱ ተጫዋቾችን አማራጮችን ማየት ላይ የተመለከቱ ወይም እዛ ላይ ያተኮሩ ናቸው እና ቪላኮቪችን ለምንድን ነው ማንቸስተር ዩናይትድ ለማስፈረም ጥረት የማያደርገው የሚሉ መረጃዎችም እየወጡ ነው። አንደኛ ቪላሆቪች እድሜው 26 ነው። በጣም ጥሩ ሁኔታ ላይ እንደሚገኝ መረጃዎች ያሳያሉ። እንደገናም ደግሞ በፍሪ ኤጀንት ነው እና ይህንን ተጫዋች ለማስፈረም ለምንድን ነው ጥረት የማያደርገው የሚሉ አንዳንድ ጥያቄዎችም እየወጡ እየተመለከትን ነው። ግን ሌላ ደግሞ ባርሴሎና ይህንን ተጫዋች የማስፈረም ፍላጎት አለው ተብሏል። አሁን ባርሴሎና ሌቫንዶቭስኪን በመተካት ረገድ የትኛውን ተጫዋች ላምጣ እና የትኛው ተጫዋች የፊት መስመር ላይ የበለጠ እንግዲህ ጎል ለማስቆጠር ይረዳኛል የሚለውን ተጫዋቾች እየፈለገ እንደሆነ ይታወቃል እና አንድም የባርሴሎና ፍላጎት ውስጥ ካሉ ተጫዋቾች መካከል ይሄ ተጫዋች የሚጠቀስ መሆኑን ሰምተናል። ግን የማንቸስተር ዩናይትድ የፊት መስመሩን የማጠናከር ጉዳይ ቅድም እንደተናገርኩት በጣም ሰፊ በሆነ ሁኔታ መረጃዎች እየወጡበት ነው። በተለይ ትላንት በፕሮግራማችን ላይ እንዳነሳ ነው ሪዮ ፈርዲናንድ ዌልቤክን ወደ ቤት ተመለስ የሚል ነገር ከተናገረ በኋላ መረጃዎችና ዌልቤክ እንኳን ባይሆን ዌልቤክ በነገራችን ላይ ወደ ቼልሲ የሚያደርገው ዝውውር እንደተጠናቀቀ መረጃዎች ወጥተው አይቻለሁ እና ይህም አንድ የሚነሳ ነገር ነው። ከዛ በተጨማሪ ግን የሌሎች ተጫዋቾች አማራጭ የለም ወይ ዩናይትድ በተሻለ መንገድ ሊያገኛቸው የሚችላቸው የሚለው ላይ መረጃዎች ወጥተዋል። በተለይ ሼሽኮ ባለፈው የውድድር ዓመት መጠናቀቂያ አካባቢ ላይ ጥሩ ጊዜ ነው ያሳለፈው። በአጠቃላይ ለዩናይትድ ያደረጋቸው 30 ጨዋታዎች ናቸው። በእነዚህ 30 ጨዋታዎች 11 ጎሎች አስቆጥረዋል። ግን ከ11 ጎሎች 9ኙን ያስቆጠረው የውድድር ዓመቱ መጨረሻ አካባቢ ላይ ማይክል ካሪክ ከመጣ በኋላ በነበሩ ጨዋታዎች አሪፍ እየሆነ ነው ውድድር ዓመቱ ያለቀበት ግን ሼሽኮ አሪፍ ስለሆነ ወይንም ይህንኛውን የሚመጣውን የውድድር ዓመት በዛ ብቃቱ ይቀጥላል ተብሎ በማሰብ ብቻ ሌላ አንድ እሱን የሚያግዝ የአጥቂ መስመር ተጫዋች ዩናይትድ ሳያስፈርም መቅረት የለበትም የሚልም ደግሞ መረጃ እየወጣ ነው። የትኛው ተጫዋች ይሆናል የሚለውን አናቅም። አንዳንድ ቦታ ላይ ማርከስ ራሽፎርድ ስላለ
አሁን የዩናይትድ ተጫዋች ሆነ ይቀጥላል ተብሎ ስለሚታሰብ ማርከስ ራሽፎርድን እንደ ጥሩ አማራጭ መመልከት፣ ማቲያስ ኩኛ የመሀል አጥቂ የመሆን እድልም አለው በብራዚል ብሔራዊ ቡድን ያንን ስለሚያደርግ እዛም ላይ በደንብ ጨዋታዎችን ስለሚያደርግና ጎል ስለሚያስቆጥር የማርከስ ራሽፎርድንና ማቲያስ ኩኛን በተመለከተ ማይክል ካሪክ እያፈራረቀ ተጫዋቾቹን ለመጠቀም የሚችልበት እድል ይፈጠራል ሌላ ተጫዋች ከማስፈረም ይልቅ የሚሉ መረጃዎችም አሉ። ቀደም እንዳልኩት የቪላሆቪች ጉዳይም አለ። ከዚህ በፊት ደግሞ ስማቸው ሲነሳ የነበሩ ተጫዋቾች አሉ። አንተ በጣም ቢሆን ጥሩ ነው ብለህ የምታስበው የኦሊ ዋትኪንስ ጉዳይ ዩናይትድ የበለጠ ሊሰራበት ይገባል ተብሎ ባለሙያዎች አስተያየት የሚሰጡበት ነው። አንዳንድ ቦታዎች ላይ ተስማማ አላቅም እንጂ ኢቫን ቶኔን ዩናይትድ እንደገና ቢመለከተው እና እዚህም ተጫዋች ላይ መስራት የሚቻልበት እድል ካለ ለሼሽኮ ተቀያሪ ስለሆነ እየተፈለገ የሚገኘው በጣም ጥሩ አማራጭ ነው ብለው አስተያየት የሚሰጡም ሰዎች አሉ። አሁን በጣም ብዙ ነገር ነው ባንድ ያነሳሽ፣ በጣም ብዙ ነው። አንደኛው መሸጥን ይመለከታል ወይ መሸኘትን፣ ያም ደግሞ ከጆሹዋ ዚርክዚ ጋር የሚገናኝ ነው። በመዋስም ይሁን በቀጥታ ሙሉ የሽያጭ ዝውውር ማንቸስተር ዩናይትድን ለቆ እንዲወጣ የመደረግ እድሉ ሰፊ ነው የጆሹዋ ዚርክዚ። ይህንን በተደጋጋሚ ስላነሳ ነው እዛ ላይ ትኩረት አላደርግም። ግን የእውነት የአቶ አበበ ግደይን ሀሳብ መስማት የምትፈልጊ ከሆነ በማን ዩናይትድ ጉዳይ ላይ በማንቸስተር ዩናይትድ የፊት መስመሩን ለማጠናከር ለቤንጃሚን ሼሽኮ አማራጭ ለመፍጠር ያሉት አማራጮች ራሳቸው እነማን ናቸው ከሚለው በላይ ምን እንደሚያጓጓኝ ነው መናገር የምፈልገው። የመጀመሪያው አዲሱ የውድድር ዓመት ተጀምሮ ቤንጃሚን ሼሽኮን እንደገና ማየት በጣም ነው የሚያጓጓኝ። ምክንያቱም ራሱ ላይ በደንብ የሰራ ፕሪሚየር ሊጉ ያስረዳውን ከፕሪሚየር ሊጉ የገባውን ነገር ተከትሎ ራሱን በሚገባ ያዘጋጀ መፍካት፣ መጉላት እናም ከፍ ያለ ነገር አድርጎ መታየት በጣም የሚያጓጓው ተጫዋች ነው ብዬ ነው ማምነው ቤንጃሚን ሼሽኮን። ይህንን ጉጉቱን ለመኖር በሚገባ ራሱ ላይ ሰርቷል። ራሱን በሚገባ አዘጋጅቷል የሚባለውን ሼሽኮን አዲሱ የውድድር ዓመት ተጀምሮ ማን ዩናይትድ ከሄል ሲቲ ከሚያደርገው ጨዋታ ጀምሮ ማየት እፈልጋለሁ። የመጀመሪያው መናገር የምፈልገው አንዱ ይሄንን የምር ማየት እፈልጋለሁ። ሁለተኛው ሜሰን ማውንትን ማየት እፈልጋለሁ። ሜሰን ማውንት የማንቸስተር ዩናይትድ ሚድፊልድ አዳዲስ ከተዘዋወሩ ተጫዋቾች ቀጥሎ ከሚመጣው ተጫዋች ጋራ በመሆን ዩናይትድ በጣም ጥሩ የአማካይ ክፍል ኖሮት በአማካይ ክፍል በሚደረግ ትግል ብልጫ የማይወሰድበት እንዲሆን ሊያደርግ ይችላል። የሜሰን ማውንት 2026-27 ውብ የመሆን እድሉንና ያንን ምክንያት ዚ አትሌቲክ ላይ ተዘርዝሮ አይቸው የእውነቴን ነው መለሽ ጓጉቻለሁ። ዩናይትድ ማንን ያስፈርማል ከሚለው ባልተናነሰ ምናልባትም በበለጠ የሚያጓጓኝ የተለመዱ ጉብዝናዎች እንዴት ይቀጥላሉ፣ የነበሩ መደብዘዞች እንዴት ይደምቃሉ የሚለውን ሳስበው እነዚህ ሁለት ተጫዋቾች ላይ የበለጠ ትኩረት አደርጋለሁ። ይሄ ማለት ግን ማንቸስተር ዩናይትድ እዛ ቦታ ላይ አማራጭ መፈለግ የለበትም ማለት ግን አይደለም። እዛ ላይ ያሉትን አማራጮች ስትመለከች ግን ይሄ ሎው ኮስት የሆነ አማራጭ ነው ማንቸስተር ዩናይትድ እየፈለገ ያለው። አሁን ትንሽም ቢሆን አይ ቲንክ ማንቸስተር ዩናይትድ የገባው የቤቱን እውነት እየኖረ ያለ ይመስለኛል። መታረም አለበት ብዬ የማምነው ነገር ቢኖርም ኦሌ ዋትኪንስ ፎርቺፕ ሊገኝ ይችላል፣ ዱሳን ቭላሆቪች በነፃ ሊገኝ ይችላል። እንዲህ ያልሽ ስትሄጂ ውድ አማራጮችን አይደለም ማንቸስተር ዩናይትድ እያሰበ ያለው። እኔ አሁን ዱሳን ቭላሆቪች 26 ዓመቱ ነው። ዱሳን ቭላሆቪች ከዩቬንቱስ ጋር የነበረውን ነገር ጨርሷል፣ ነፃ ነው፣ ወደ ፈለገበት መሄድ ይችላል። ለምን ሰዎች አልተረባረቡበትም? በአንድ ወቅት የነበረው ቪላሆቪች ለምን ፍሪ ሆኖ አግኝተሽው? ያው ፍሪ የሚባለው ነገር ለዝውውር የምትከፊው ገንዘብ የለም ነው እንጂ ፍሪ የምታገኙ ነገር ደግሞ በሌላ መንገድ ውድ ነው፣ ደሞዙ ውድ ነው። ለእኔ ዝውውር ያወጣችሁት ገንዘብ የለም ምናምን የሚሉት ነገር ደግሞ አላቸው። ርካሽ ውድ ነው እንደሚባለው እና ያንን ተጫዋች ለምን ያምለኔ አላለውም? ምክንያቱም ከማንቸስተር ዩናይትድ በተጨማሪ ሌሎችም ክለቦች ፊት መስመራቸውን ለማጠናከር ከፍተኛ የሆነ ፍላጎት አላቸው።
ዱሳን ቭላሆቪች እንዳልሽው ሃይ ፕሮፋይል አላቸው ተብለው የሚረባረቡባቸው ክለቦች የሚረባረቡባቸው ከሚባሉ ተጫዋቾች መካከል አንደኛው ነው። ፊዚካሊ እውነት ለመናገር በቃ ምንድን ነው ይባላል፣ በቃ ይሄ ሙሉ ደስ የሚል ነገር አለው። የሆነ በተወሰነ ደረጃ ቀደም ያነሳሽን ሮበርት ሌቫንዶቭስኪን ይመስላል ግዝፈቱ። ጥሩ አማራጭ ነው፣ ግን አሁንም እኔ ከቀረቡት አማራጮች ኤቫንቶኒም በይኝ፣ ዳኒ ዌልቤክም በይኝ፣ ዱሳን ቭላሆቪችም በይኝ፣ ማንም በይኝ፣ እኔ ስቲል ኦሌ ዋትኪንስ ነው ድምፄን የምሰጠው ዊዝ ሂዝ ፕሪሚየር ሊግ ኤክስፒሪየንስ። ዱሳን ቭላሆቪች ሴሪኤው ላይ ሆነለት ሊሆን ይችላል፣ እዚህ ሲሄድ ደግሞ የሆነለት አለው ሌላ ጥያቄ ሆኖ። ማንቸስተር ዩናይትድ ላይ የምሰጣት አንድ አስተያየት ግን ምንድናት መሰለሽ? የእስካሁኖቹን ዝውውሮች ያቸው አንድሬ ሳንቶሽን ያገኘበት፣ ዳርሎን ያገኘበት፣ እንደዚሁም ደግሞ ዳርሎ በነፃ ነው፣ ከዛ እንደገና ዩሪ ቲሌማንስን ያገኘበት ምናምን በጣም ሪዝነብል የሆነ ፕራይስ፣ ግን አንድ ደግሞ ይሄ ንቅንቅ የሚያደርግ ዝውውር መፈጸም ይችላል ማንቸስተር ዩናይትድ። ይገባዋል ብዬ ነው የማስበው። ልክ ባርሳ እንደሚያደርገው የሆኑ ተጫዋቾችን ያስፈርምና አንድ ሁሊያን አልቫሬዝን 100 ምናምንም ቢሆን ከፍያ ያደርጋለሁ እንደሚለው ባርሴሎናም የገንዘብ ችግር ውስጥ ነው ያለው፣ ማን ዩናይትድም የገንዘብ ችግር ውስጥ ነው ያለው። ስለዚህ እንደዚህ ያለ ስኳዱን የሚያሰፋለት ስኳዱ ላይ የሆነ ነገር የሚያገኛቸውን አጋጣሚዎች አይምሬ ሆኖ የራሱ ያደርጋል። ግን አዘ ሴም ታይም ደግሞ የሆነን ደግሞ ቢግ ሳይኒንግ ደግሞ መሀል ላይ ጣል ያደርጋል። ቢሆን ደስ የሚለኝ እንደሱ ነው። አሁን ለምሳሌ እኔ ሚድፊልዱ ላይ ቹዋሚኒ የሚልሽ ከዚህ በፊትም ለዛ ነው አንድ ቢግ ሳይኒንግ፣ ከዛ በኋላ ዩሪ ቲሌማንስ፣ ከዛ በኋላ አንድሬ ሳንቶሽ፣ ከዛ በኋላ ምናምን እያልሽ ምናምን ብትሄጂ አሪፍ ነው። ምክንያቱም በጀቱ 200 ሚሊዮን ከሆነ ከሽያጭ የሚያገኛቸው የተወሰኑ ገንዘቦች ካሉ የማንቸስተር ዩናይትድ የአዲስ የውድድር ዓመት ስኳድ ከዚህ በኋላ እንኳን ባይጨመር ያን ያህል ቀፋፊ አይደለም፣ ያን ያህል አስጊ የሚባል አይደለም። ከፈለግሽ ልነግርሽ ይችላል በየቦታው ላይ እነማን እንዳሉ በአማራጭ ማለት ነው። እነዛን ስትመለከቻቸው ያን ያህል ደባሪ አይደለም። ለምሳሌ ግብ ጠባቂው ላይ ሴኒ ላሜንስ ነው። ከዛ በኋላ ሴንተር ባክ ላይ ማርቲኔዝ እና ማጓየር አሉ። ያም ደግሞ ጀርባውን ከዳነ ማቲያስ ዲሊስት አለ። በቀኝ መስመር በኩል የጎዳሉ አለ፣ በግራ መስመር በኩል ሉክሻው አለ። ከዛ መሀል ላይ 3 ተጫዋቾችን ታገኛለሽ፣ ዩሪ ቲሌማንስ፣ አንድሬ ሳንቶሽ፣ ብሩኖ ፈርናንዴሽ። ከዛ እንደገና ደግሞ አየለም 2 ላይ አላረግም እንትና ኮቢ ሜኖ አለልኝ ምናምን የምትይ ከሆነ እሱ ጋር አማራጭ አለሽ። ከዛ ማቲያስ ኩኛ፣ ቤንጃሚን ሼሽኮ፣ ብራያን ኤምቤሞ አይደብርም። የእውነት ለመናገር ግን ለእያንዳንዱ ጨዋታ ይሄ ይሆናል ወይ ነው ጋባሽ ለፕሪሚየር ሊጉ፣ ለኤፍ ኤ ካፑም፣ ለካራባኦ ካፑም ለምናምኑም ይሆናል ወይ የሚለውን ነገር ስትመለከቺ አስቸጋሪ ነው የሚሆነው። አለልሽ ስኳድ። በዛ ወደ ሪያል ማድሪድ ወሬ ስንሄድ ቱባ ኩርቷ ነው ግብ ጠባቂው፣ ኮናቴና ሩዲገር ናቸው ሴንተር ባኮች። ከዛ በግራ መስመር በኩል ሳምሪ ያለች ምን ነው ማን ነው ይሁን ኩኩሪያ ትላንት አይተዋል። እሱ የነበረው የኩኩሪያ ኢንትረስቲንግ ታሪክ አለው አይደል? እሱ አለው። አዎ፣ ግን ትላንት በጣም ዜና ሆኖ የነበረው የዓለም ዋንጫን ካሸነፍን የአሰልጣኙን ምስል እነቀሳለሁ ብሎ ነበር ኩኩሪያ እና ልክ የዓለም ዋንጫውን ካሸነፉ በኋላ አሰልጣኙ ዴላ ፎንቴ አስተያየት ሲሰጡ ምንድን ነው ከዚህ በኋላ የሚጠብቁት ሲባል ኩኩሪያን ነው የሚጠብቀው ብለው ነበር። አዎ በቃ ብለዋል። ደግሞ ያን ያህል አስቀያሚ አይደለውም ምናምን ብለው ቀልደው ነበር። ግን ትላንት አደረገው እሱ የዓለም ዋንጫውንና የእሳቸውን ፎቶ በቃ የእሳቸውን ምስል ተነቀሰና በጣም ሶሻል ሚዲያውን የተቆጣጠረው ጉዳይ ነበር። እኔንም ባይን የሚያመጣው ታሪክ አለው ይሄ መነቀሱ ምናምን ለቃሉ ታማኝ መሆኑን ምናምን እና እንደዚህ አይነት የኮሚትመንት ሰው መሆኑን በደንብ የሚያሳይ የእውነት ለመናገር አሁን ይሄንን ባልናገረው ደስ ይለኛል፣ ግን ሳላስበው ውዬ አላቅም። ኩኩሪያ ነው እኮ ነገር በየዕለቱ አስበዋል፣ በየዕለቱ አስበዋለሁ። በሆነ አጋጣሚ በሆነ ምክንያት ወደ አይምሮ ይመጣል። ቀጥሎ ሳምሪ በምትነግረን ታሪክ ምክንያት እኔም ይህ የዓለም ዋንጫ ላይ ስሜታዊ እንዳያረገኝ ነው። እሺ ግን የዓለም ዋንጫ ላይ በደንብ በቃ የተለየ ክብር ካገኙ ተጫዋቾች መካከል አንደኛው ኩኩሪያ ይመስለኛል። ከዛም በፊት እናውቀዋለን፣ እግር ኳስ ስንከታተል በጣም ጎበዝ ተጫዋች ነው።
በጣም በጣም ጎበዝ ተጫዋች ነው። ግን ይሄኛው የዓለም ዋንጫ ደግሞ ስለ ኩኩሪያ በደንብ እንድናውቅ እንደገና ብቃቱን በደንብ እንድንረዳ ያደረገ ነው። አሁን ሰዎች እንግዲህ ወደ ራሳቸው ደግሞ አስጠግተው የኩኩሪያን ታሪክ ሲመለከቱ በዋናነት አንዳንድ ጥያቄዎች ነበሩ። ሰምተህ ከሆነ አላቅም፣ ለምንድን ነው ጸጉሩን እንደዚህ የሚያደርገው? እሺ እንዴት ይመቸዋል? እሺ ማሳደጉን ሲያሳድግ እንደ ኤርሊንግ ሃላንድ ለምን አይሰበሰብም ምናምን የሚል ጥያቄ ነበር፣ እኔ ሰማ ነበር። እና በኋላ ላይ ግን ለምንድን ነው ኩኩሪያ ተብሎ ጥያቄ ሲጠየቅ እንደገና የዓለም ዋንጫውም ካለቀ በኋላ ልጆቹ ሲታዩ በጣም ተቺንግ ነው ታሪኩ፣ በጣም ሚነካ ነው። ኩኩሪያ 3 ልጆች አሉት። ከልጆቹ መካከል አንደኛው የአእምሮ እድገት ውስንነት ያለበት ነው፣ ኦቲዝም ያለበት ነው። እና ከልጁ ጋር ያለው አታችመንት በጣም የተለየ ነው፣ በጣም የተለየ ነው። እንደውም አንዳንድ ሌላ ቦታ ላይ ያየሁት መረጃ የሚገልጸው ነገር ኮንትራት በሚፈርምበት ጊዜ ራሱ የልጁን ምቾት በተመለከተ ሕክምናውንም ሌሎች ነገሮችንም በተመለከተ ቅድሚያ ሰጥቶ ሁሉም ነገር እንዲሟላለት ለልጁ ከኮንትራት በሚፈርምበት ጊዜ ቅድሚያ የሚሰጠው ነገር ይሄ ነው። ከክለቦች ጋር ዲል ሲያደርግ የሚል ነገር አይቻለሁ። ግን ዋናው ነገር ከነዚህ ከ3 ልጆቹ መካከል አንደኛው ይሄኛው ችግር ስላለበት በቴሌቪዥን ጨዋታ ሲመለከት እግር ኳስ ሲያይ በቃ ቶሎ የሚለየው በጸጉሩ ነው። ጸጉሩን እንደዚህ ካደረገ ካለዛ ጸጉሩ ላውቆታል አውቆ በቃ አባቱን የሚያውቀው በጸጉሩ ነው። በቃ አሁን ጸጉሩን ቢሰበስበው ሊለየው ይቸገራል፣ ወይ ቢቆረጠው ሊለየው ይቸገራል። ስለዚህ እኔን ከሌሎች ተጫዋቾች ቶሎ እንዲያውቀኝ ቶሎ እንዲለየኝ ምንድነው ማድረግ ያለብኝ ብሎ ሲያስብ ኩኩሪያ ይሄ ነገር ነው ይመጣልን እና አሁን ጸጉሩን እንደምታውቁት በጣም የሚያምር ጸጉር ነው ያለው እና ሌላ ቦታ ላይ ከጨዋታ ውጭ በነገራችን ላይ አይቼዋለሁ። በቃ የሆነ ጎኖጎኗል፣ ያስይዘዋል፣ እንደዚህ አይነት ነገር ያደርጋል። ግን ጨዋታ ላይ ሲሆን ልጁ እያለ ነው እኮ አሁን የበለጠ ነገሩን የሚያጎላው ይሄ ነው። የሁል ጊዜ ስታይሉ አይደለ ለውጥ ልጁም ያውቃል። በቴሌቪዥን መስኮት ውስጥ ግን አውትፊልድ ፕሌየር ከሆኑት 20 ተጫዋቾች መካከል አባባያ ነው የሚለው ጸጉሩ ካልተለወጠ ብቻ እና በዛ ምክንያት ነው ይሄንን የሚያደርገውና ለኩኩሪያ ትልቅ ክብር በጣም ምክንያቱን ስትረጁ በጣም እንትን ይላልና አባት ሆነሽ ልጅሽ እንደማያውቅሽ ማሰብ ከባድ። ባጋጠመው ሁኔታ ምክንያት ላያቀኝ ይችላል። ይህንን ስሜት አልፈልገውም ነው የሚለው እሱ። አሁን ልጁ በቴሌቪዥን ቢለየውም ባይለየውም ችግር ያለው አይመስለንም። ቤት ሲመጣ ካወቀው ሲገናኙ ከተለየው ምናምን በቂ ነው። አባቱ ሜዳ ላይ የሚያደርገውን ነገር ሌሎቹ 2 ልጆች ዳዲ ብለው ፕራውድ እንደሚያደርጉት ይሄኛውም ልጅ በራሱ ውስንነትም እንኳን ቢኖርበት ፕራውድ እንዲያደርግበት ይፈልጋል። የጉብዝናውን፣ ጥረቱን፣ ልፋቱን፣ ሙከራዎቹን በሙሉ እንዲያይለት ይፈልጋል። በሱ አለመታየት፣ በሱ ያችን ቦታ አለማግኘት ትልቅ ይሰራል። በጣም ያንን መክሰር አልፈልግም ነው የሚልሽ እሱ። ደግሞ ሰዎች የሆነ ነገር ሲያደርጉ ከጀርባው ምን አይነት ትልቅ ምክንያት እንዳለ በጣም ትልቅ ምሳሌ የሚሆን ይመስለኛል ይሄ እና ይሄ በጣም የሚገርም ነው። በጣም ብዙ ፎቶዎቻቸው ወጥተው ሲያለቅስ ነበረ። ደግሞ የዋንጫው ልጆቹን አቅፎ በጣም ነበር ሲያለቅስ የነበረው። እሱ ያውቃል ያለፈውን መንገድ እያለፈበት ያለውን ነገር በሙሉ እና ለማንኛውም ኩኩሪያ ያለ ነው። እሺ የሪያል ማድሪድን ስኳድ እየዘረዘር ነበር እና በቀይ መስመር በኩል ደምፍሪስ አለ፣ ከዛ መሀል ላይ ቫልቬርዴ፣ በርናንዶ ሲልቫ፣ ጁድ ቤሊንግሃም አለ፣ በግራ መስመር በኩል ቪኒሲየስ ጁኒየር፣ በቀይ መስመር በኩል ዲዮማንዴ፣ እንደዚሁም ደግሞ ሴንትራሊ ኤምባፔ። ይህንን ይዞ ሞሪኒዮ ከተለፈሰፈሰ አስፈሪው የሪያል ማድሪድ ስኳድ በጣም አስፈሪ ነው የሚሆነው ነው። ወደ ቀደም ሲል ያነሳናቸው ጥያቄዎች መሄድ አንችልም መሰለኝ። የተወሰነ ደቂቃ ነው ያለ። በኋላ ወይ የዲዮማንዴ ጉዳይ ይቀራ፣ በኋላ በዝርዝር እንመለከተዋለን። ግን አንደው ልብ አንጠልጥለን እንዳንተወው የዲዮማንዴ ጉዳይ እንዴት ይሆናል የተባለው ምንም የቪኒሲየስ ጁኒየር ከሪያል ማድሪድ ጋር የሚቆይ መሆን የዲዮማንዴን ጉዳይ አፌክት አያደርገውም የሚል ነገር ነው የወጣው። በሌላ በኩል ግን ቪኒሲየስ ጁኒየርን ለማስፈራራት ሲባል እሱን ጫና ውስጥ ለመክተት ሲባል ነው ሪያል ማድሪድ የዲዮማንዴን ጉዳይ ሲያጣድፈው የነበረው። እናም አሁን
የቪኒ ጉዳይ ሴትል ካደረገ ዲዮማንዴ ላይ በተወሰነ ደረጃ ቸልተኛ ሊሆኑ ይችላሉ ሲባል ነበረ። ይህንንም ሰምተናል። አርሰናልን አማራጭ አልባ አድርጋችሁ አታስቡት ያሉ የእግር ኳስ ተንታኞች አሉ። ይህንን ደግሞ የሚሉበት ዋነኛው ምክንያት አርሰናልንና አንድሪያ ቤርታን ስለምናቅ ነው። ይሄ አንድ ታርጌት አድርጎ እዛ ላይ ብቻ የሚለፋ ሰው አይደለም። አንድሪያ ቤርታ አሉት በጣም በእርግጠኝነት 3 4 5 አማራጮች አሉት። ከነዛ መካከል በድንገት የገባ ነው ቪኒሲየስ ጁኒየር። ስለዚህ መሰረታዊ እቅዱን አያዛንፍበትም ነው። ሞርጋን ሮጀርስ ሄዷል ይሄዳ፣ ነገሌ ሄዷል ይሄዳ፣ የቪኒ ጉዳይ አልሆነም አይሁና አይነት ነገር ነው እየተባለ ያለው። አሁን ትልቅ ችግር የሚፈጠረው ምንድን ነው? ቪኒሲየስ ጁኒየርም ከቆየ ዲዮማንዴም ከፈረመ ለሪያል ማድሪድ ሶስቱን እንዴት ነው ማጣጣም የሚቻለው? ቪኒ ጁኒየርን፣ ዲዮማንዴን፣ ኪሊያን ምባፔን በመስመር ነው የሚመቸው። እሱን ነፍገሽ ሴንትራሊ ነው የምታጫውቸው። ምንድን ነው የሚሆነው የሚለው እዛም ቤት ያው እሳት ቀስቅሷለልሽ ፈልጌ ነው። እና ያ የሞሪኒዮን ደግሞ እንግዲህ ነገር ሊፈትን ነው ማለት ነው። አዎ መለኪያ ነው የሚሆነው። ሸገር ስፖርት 2010